እስካሁን ለሷ ብዬ ነው ታገስኩት እኔም ለሷ ብዬ ነው እየታገስኩት ዞርበልኝ አይመለከትሽም እዚህ እንዳትገቢ ስነስርዓትን እዚው አንቺ ነሽ ምን ልታረግ ነው ያመጣት ለምንድን ነው ያመጣት እኔን ለማዋረድ ነው አይደል አንተ አላማ ስነስርዓት አትበይኝ ስነስርዓት አትበይኝ ስነስርዓት አስማ ናቲ በእናትህ ልቀቀኝ ናቲ እንዴት ነው እርሱ ይሄን ባህር ይዘሽ አይደለ አሁን ተንከባከብሽ እንዴት ካንቺ ጋር ኖረ እቺ የምትማገጥ ሴት ስታይ እኔን እንዳትይ እልሻለሁ ስትረዛ ክብር ያለሽ ክብር የማይለሽ እየሰደበችኝ እኮ ነው እንዴ እኔን እኮ እየሰደበችኝ ነው እሳደብሻለሁ ገና ክብርሽን ጠብቂ በጉልበት ነው እንደምታስረው ጉልበት እኮ ሁሉ ማለት ተረጋግተህ የምታወራ ከሆነ አፍንስ ጋር እንደዚህ ለማላዋየው አረየኔን ህመሚን ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ በጣም ደህና ነን እግዚአብሔር ይመስገን ያው ሰሞኑን የተፈጠሩ ነገሮችን እያያችሁ ነው አቤላን እንግዲህ እኔና ናቲ በጣም አስቀይመነዋል በስነ ስርዓት አላዋራነውም ያው እንግዲህ ሁላችንም ስሜታዊ ነበርን ናቲም በጣም ስሜታዊ ነበረ ያው ስለ ናቲም እናንተንም አቤላንም ስለሱ ሁሉንም ነገር ለማስረዳት ነው ዛሬ የመጣሁት ምንድነው ናቲ ማለት በጣም የምወደው አብረን ያደግን ያክስቴ ልጅ ነው አብሮ አደገኝ ያክስት ልጅ ማለት ደግሞ ያ ወንድማማቾች ነው ወንድሜ ነውና አቤላም ማንነቱን ስለማያውቅ እሱም ስሜታዊ ሆኗል ሌላ ነገር ነው የመሰለው እሱን ከቤት አስወጥቼ እኔ እንደልቤ መሆን አይነት ስሜት ተሰምቶት ነው እሱም በጣም ስሜታዊ ሆኖ የነበረ ናቲዬም እንትን ስለ ጉዳዩ እየነገርኩት ነበረ ልጆችን ብቻዬን ይዤ ሲያይ ምናምን ትዳራችን እንደዚህ መሆኑ በጣም አናዶት ነበር እሱ የመጣበት ሰዓትና እሱም ስሜታዊ ሆኖ በጣም መጥፎ ነገር አድርገናል ያንን ነገር ደግሞ እኛ ለማስተካከል አቤላን ይቅርታ ልንጠይቀው መጣናል ማለት ነው ናቲዬ የሆነ ነገር በላቸውና ዛሬ እንግዲህ መጣን ያው ይቅርታ ለመጠየቅ ነው በባለፈው ጉዳይ ያው እኔም ትንሽ አብዝቼው ነበር ማለት እንደወንድ ውስጥ ትንሽ ከብደ በጣም ስሜታዊ ሆኜ ነበር ያንን ነገር ያወራችን ነበር ስለተፈጠረው ጉዳይ ምናምን ያወራችን ነበርና ያው ቤትዬ በጣም ነው የምወዳት ነው የእውነት እና ብቸኛም ስለሆነች እኔ ያው እንደ አንድ እህቴ ነው ማለት ብዙ ጊዜ ደግሞ ከተማ ላይ አልኖርም እኔ ለስራ ወጣለሁኝ ከተማ ወጣለሁኝና እንደዚህ አይነት ነገሮች ሲፈጠሩ በስልክ ነበር የምታወራኝ እንዳጋጣሚ ደግሞ እኔ አሁን በአካል ተገኝቼ ስለ ጉዳዩ በጣም ያስጨንቃት ስለነበረ ስለዚህ ጉዳይ ስታማከረኝ በጣም ስሜታዊ ነው የሆንኩት ኢቭን ሰውየው አካል አጠገቤ ያለ እስኪመስለኝ ድረስ ነበር በጣም ተናድጄ ነበር እሱ አስተረጋጋኝ ነበር እና በሰዓቱ ሳናስበው እሱ አበባ ይዘው ይቅርታ ሊጠይቃት ቤት መጥቶ ነበር እንዳያችሁት እና እኔም በጣም በቃ እዛ ስሜት ውስጥ ሆኜ ነው ያገኘሁትኝና በጣም ለጸብ ተጋብዤ ነበር ራሴ ሳልጎዳው አልቀርም አላቅም አሁን ምን ይሆነውን አላቅም መትቼውም ነበርና ትንሽ በጣም አብዝቼዋለሁ ብዬ አስባለሁ ዛሬ ያለውን ነገር ያው እናስረዳውና እንግዲህ ያው እኔም ይቅርታ ማለት ባለብኝ መንገድ ይቅርታ ለማድረግና ሁለቱም ያው ባይታረቁም ለማስማማት ያለውን ነገር እንትን ያው ያንን ለማድረግ ነው ዛሬ እዚህ የተገኘሁት በሷ በቤቲ ምክንያት ነው ዛሬም የተገኘሁት እንጂ እንግዲህ ያው አቤላን ቀጥረነዋል እንዲመጣ ማለት እኔ አሁን ይቅርታ ጠየቅን ማለት ያን እኔ የምፈልገው ጥያቄ መልሶችን ሳይመልስልኝ አብሬው መሆን አልፈልግም ስለሁሉም ነገር ሳያስረዳኝ ግን በአግባቡ እሱ ኢቭን ባንታረቅም በስነ ስርዓት ማውራት ነበረብን ስላንተ ማንነት መናገር ነበረብኝ በዛ ሰዓት ያው ያክስቴ ልጅ ነው ብለው ይሄ ሁሉ ነገር አይፈጠርም ነበር ያው እሱ የጠየቀበት መንገድ ነው እንጂ ያው ማውቁ አይቀርም ነበር ግን እሱ የጠየቀበት መንገድ ልክ አልነበረም ሲጀምርም ሲቀጥልም እኔም በዛ ስሜት ውስጥ ሆኜ ነው እኔና እሷ ስለ ጉዳዩ ስለ ሄለን ስለምትባል ልጅ ደጋግሞ በህልም እንደሚያወራ ብቻ ብዙ ነገር እያወራችን ነበር እና ያንን በቃ ንዴት ውስጥ ነበርኩኝ በዛ ሰዓት ነው እሱ የመጣውና ምንም ማድረግ አልቻልኩም እኔም ራሴን መቆጣጠር አቅቶኝ ነበር ዛሬ እንግዲህ ይቅርታ ለመጠየቅ እዚህ እየተጠበቀን እንገኛለን
እሺ እሺ ምንድነው ጎረምሳሽ ጋር ነሽ? አንተስ ከማን ጋር ነህ? ታዋቂት ሄለን ትባላለች። ሄለን አንቺ ነሽ? ምን ነው ማለት ነው? አንቺ እኮ ነሽ እዚህ ሁሉ ደረጃ ያደረሽን። አንቺ ነሽ ሄለን? ተረጋጊ። ስነ ስርዓት አትበለኝ። አንቺ ነሽ? ምን ልታረግ ነው ያመጣሽ? ለምንድን ነው ያመጣሽ? እኔን ለማዋረድ ነው አይደል አንተ አላማ? አንቺ ምን ልታረጊ ነው ያመጣሽ? ጎረምሳሽ አንቺ ጎረምሳሽ ምን? እኔማ ስለሱ ላስረዳክ ነበረ። ሰው መስለኝ ላስረዳ ነበር ይዤ መጣ። አንተ ግን ተረጋግተሽኛል። ምንድነው የምረጋጋው? አንተ ሄለንን ይዤት መጥቻለሁ እያልክ እኮ ነው። በህልም እወድሻለሁ አፈቅርሻለሁ የምትላት በቴክስት እዚህ ሁሉ ደረጃ ያደረሰችን ሴት እኮ ነው እዚህ ጋር። ለምንድን ነው የምረጋጋው? ደግሞ ስታስጠላለ በዚህ በማትረባ ነው የምትቀይረኝ አንተ። ስነ ስርዓት አንተ ነህ ስነ ስርዓት የሌለክ። እስኪ መጀመሪያ ተረጋግተሽ አውሪ። አልረጋጋም። እንዴት ነው የምረጋጋው? አንቺ ያምሻል። ተረጋግተሽ አስቢ። በአንቺ ምክንያት እኮ ስንት ጊዜዎችን አብረን እንደተለያየን ታውቂያለሽ። ምን እየሆንሽ ነው ማለት ነው ማለት ነው? ማለት ተረጋግተሽ ማውራት። ኧረ እባክሽ አንቺ ስራሽን እየሰራሽ ተረጋጊ ታያለሽ አይደለ? እስቲ ዝም በይ ላውራቸው። ሄለን ማለት አንቺ ነሽ? አንቺ ለምንድን ነው እሱን ይዘሽ የመጣሽ? ባለ ትዳር እንደሆኑ እያወቅሽ እንዴት ነው እንደዚህ አይነት? ማን ነው ባለ ትዳር? ትንሽ እንኳን አይቀፍሽም? ህሊና የለሽም? ማን ነው ባለ ትዳር? ጀመርሽ እንደባለ አንተ ዝም በል። አንተም ያንተን ብልግና ማዛራ ነው እኮ አይደል እኮ። ማን ሲቀጥል ደግሞ መምጣት የለብንም ይቅርታ አንጠይቅ ብዬሻለሁ። ሲጀመር አንተ ይገባል። ግን የሆነው ነገር ተመልከች። ተረጋግተሽ የምታደምጪ ከሆነ እኔ አላወራሽ ነው። ተረጋጊ የምትለኝ ምንድን ነው? እንዴት ነው የምረጋጋለህ? አንተ እሷ ህይወትን ያበላሸችውን ልጅ እያየሁ ነው የምረጋጋ? ምን ልትነግረኝ ነው? በእሷ ቀይሬሻለሁ እሷ ናት ፍቅረኛዬ ምናምን ብለህ ታስረዳኝ ነው ዛቴ መጣ ጭራሽ ፊት ለፊቴ። መጀመሪያ ተረጋግተሽ እናውራ። ተረጋግተሽ የምታደምጫት ከሆነ እናንተ ከመረጋጋት ጋር ምንድን ያላችሁ ነገር? ምን እንዴት ነው እንድረጋጋ የምትፈልገው አንተ? ህይወቴን ያበላሸች ሴት አምጥተህ እዚህ እንድረጋጋ? እኔ እኮ ተረጋግቼ እየሰማሁሽ እኮ። እኔማ ስለሱ ሰው መስለኸኝ ላስረዳክ ነበር፣ ይቅርታ ልጠይቅ ነበር የመጣ ገባ። አንቺ በምን ማለት ምን ማለት ነው? በምን ማለት ምን እስኪ ምን ልትይኝ ነው? አይመለከትም እኮ ይሄ ጉዳይ። እኔን እኮ ነው እያናገረችኝ ነው ማለት ነው። ታችን እየበጠበጠች ያለችው እቺ ነች። እና ሲቀጥል ደግሞ ዋሽታታል እንድትከራከረ ማግባ አንቺ አዳምጪ። ወይኔ ቤት ወይ ዝም በይ ወይ አዳምጪ። እሺ አሁን ሲቀጥል አንተ ዋሽታል አላልሽም? እኔማ እዚህ የተገኘሁት ክብር ያለ ሰው መስለኝ ይቅርታ ልጠይቅ ነበር አይደለም ነው? ስነ ስርዓት አድርግ አንተ። ይቅርታ ልጠይቅ ነው አይደለም የተገኘሁት? ዝም ብዬ እኮ ዛሬም ያደግ ያክስቴ ልጅ ነው ገባ። አንተ ማትረባው ያክስቴ ልጅ ነው። አንተ ግን እሱ ፍቅረኛ ይመስሎ እሷ ዋናዋን ይዛት መጣ አይደለ? እኛንም ተረጋግተሽ ምን ብዬ ነው የምሰማ? ስነ ስርዓት አትበይኝ። ስነ ስርዓት አትበይኝ። ስነ ስርዓት ልቀቀኝ። በእናትህ ልቀቀኝ። ናቲ ልቀቀኝ በእናትህ። በጭራሽ ምን ልታመጪ ነው? ልትመጪኝ ነው? ልቀቀኝ አንተ አየሽ አይደለም የምታረጊው ስራ። ዝም በል አንተ በጣም ባለጌ ነህ። ሲጀመር ይሁሉ በአንተ ምክንያት ነው። እሺ ከቤቴ ተረጋጊ። አንዴ አይ ላውራት አንዴ ናቲ ምን ልታመጪ ነው? እንካስልኩን ያዝልኝ። እንካስልኩን ያዝልኝ። አይደለም እኔና አንቺ መሄድ አለብን። ምን ልታመጪ ነው? በቃ እንሂድ። ለምንድን ነው የምንሄደው? ለምንድን ነው የምንሄደው? ምን ቀረሽ? ከዚህ በኋላ ምን ቀረሽ? ይቅርታ አያስፈልግም እኮ ከዚህ በኋላ ምን ቀረሽ? ክብር ያለው ሰው ቢሆን እኮ ይቅርታ አንጠይቆ ነበር አይደለም እንዴ? አይደለም ይኸውልሽ ወይኔ ጭራሽ ፊት ለፊት እኮ ይዟት የመጣ አይደለ? ድፍረቱን አይደለ? ሲጀመር ሁለቱም ባለጌ ናቸው። አንድ ነገር ልንገርህ፣ ስርዓት ያለ መስሎኝ እኔ ማንነት ላስረዳ ነበር የመጣው። ትሰማኛለህ? እንደባለፈው ቀን እንድትደገም ከፈለክ ደግሞ በጣም አስቀይምሃለሁ። ዝም ምን እንዳይመስል እንደባለፈው። አሁንም እሷ ላረጋጋ ብዬ ነው ዝም ያልኩት። እኔ ትሰማኛለህ? አሁንም እሷ ላረጋጋ ብዬ ነው ዝም ያልኩት። ዝርበኝ ስነ ስርዓት እዛ ባለ ትዳር አይመስልም። ኧረ እባክሽ በጣም ባለጌ አንቺ ትዳር የምትመን እንዴት ነው እሱ? ይሄን ባህሪ ይዘሽ አይደለ? አሁን ተንከባከብሽ። እንዴት ካንቺ ጋር ኖረ? ሲጀመር እኮ ይኸውልሽ እሱም እኮ ክዶሻል እኮ። ሄለን የምትባል ልጅ አላውቅም ብለሃል አይደል? ለምን ዋሻት? ለምን ዋሻት? ለምን ዋሻት? ወንድሜ እኮ ነው ገባ። ያገባዋል። የኔ ጉዳይ ያገባዋል። ሲጀመር ገባ። ተረጋግታችሁ ትሰሙ። እንዳንተ ቢሆን እኔ በጣም አስቀይመ ነበር ዛሬ። እሺ ተረጋግታችሁ የምትሰሙ ከሆነ ስሙ፣ አለበለዚያ እኛ እንሄዳለን። ኧረ እባክህ ጥራክ። ከዚህ በኋላ ምን ቀረን? ምን ልታር ወይ ይኸውልሽ ሲጀመር ይኸውልሽ ለዚህ ነው አይደለም፣ ለዚህ አይደለም። ይቅርታ ልንጠይቅ አንተ እኛ ይቅርታ ልንጠይቅ ነው። ትክክለኛ ሰው መስለን ማንነቴን ግልጽ ላደርግልህ ነው ዛሬ እዚህ የተገኘሁት። ከተግባባን ግን ደግሞ ተመስገን ነው። ይኸው እውነታውን አወቅን። አንቺ ማምንሽ አይደለም? ሄለን ማለት ፍቅረኛው ነሽ፣ የረጅም ጊዜ ፍቅረኛው ነሽ አይደለሁም እኮ። እኔ ሄለን ነኝ ያልኩት እንደዛ በይልኛል። እኔ እሱን አላውቅም። ኧረ እባክሽ ስላላችሁ ችግር እኔ አላውቅም። በጣም አላውቅም። በቃ
ጨርሰናል አይደለም ይኸውልሽ በቃ ምንም ነገር ማስረዳታችን እንገናኝ ይኸውልሽ የባለፈው ነገር እንዲፈጠር ትፈልጊያለሽ ከዚህ ሰውዬ ጋር ከመቀያየማችን በፊት ከዚህ ቦታ እንሂድ እያዩ ነው አለ ነከት ለምን አላስማትም ከፊት ለፊት በቃ እንኳን አየው ይሄን ጉዳይ እንኳን አያሻትኩ መታሻት ይሄን ጉዳይ እንኳን አየው ምን መቆረቆረክ ስለመታወት አንተ ማለት ነው ፍቅረኛን ከእቺ ባለትዳር መታማቀሽኝ ቆይ ስማኝ አንዴ ናቲ ላውራ አንዴ በእናትህ ሐሳቤን ልናገር በቃ ይቅርታ ትሰማኛለህ አንተ እቺ የምትማገጥ ሴት ስታይ እኔን እንዳትይ እልሻለሁ ከተረጋ ክብር ያለሽ ክብር የማይለሽ እየሰደበችኝ እኮ ነው እንዴ እኔን እኮ ነው የሰደበችኝ እሳደብሻለሁ ክብርሽን ጠብቂ አልረጋጋም እሷ ስትመታበት ተቆረቆር አንተ ግን እኔ ሁለት ልጆች ሰጠው መታኛል በሷ ምክንያት መታኛል ገባሽ መታኛል እንደዚህ መከራከር አያስፈልግም በቃ ምን ቀረ እንደው ተበጣጣሽብን አንቺ እንዳትበጣጣሽ አንቺ ተረጋጊ በቃ ምንድን ነው የቀረሽ በቃ የነገር አይደል ፈልጊው በቃ ከዚህ በኋላ ትፋጫለሽ በቃ እሄዳለሁ በቃ እንኳን ይሄን እውነት አወቅሽ ነገሮችን ለኔ ብለሽ አታልፊ ቤቲ ነይ እንሂድ አልሄድም ችግር ከመፈጠሩ በፊት ነው ከዚህ የለሽም አንቺ ነሽ ስነ ስርዓት የለሽም እኔ ስነ ስርዓት የለሽም ተረጋጊ በቃ ቤቲ አዳምጪኝ እንዴት ነው የምረጋጋው? ናቲ እንዴት ነው የምረጋጋው? አያስፈልግም። እንዴት ነው የምረጋጋው? ፊት ለፊት እኮ ነው ይዟት የመጣው። ገባ ደግሞ ጭራሽ ይደባታል። አይዞሽ ምናምን ይላል። አልሄድም እነሱ ይሄዱ። አቅፋት ቆይ አንተን ማለት ነው እንገናኛለን። እኔ እናንተ ማለት ነው እንገናኛለን። ስለ ሁሉም ነገር እናወራለን። እንኳን ይሄው እኮ ደበደብሽ። ምንድነው ደበደብሽ? በጣም ነው የምታሳፍሩት። ተረጋግታችሁን ከማውራታችሁ በዛ ላይ መታሻት አንተ በጣም አስቀይማለሁ። እሺ ሰማኛለህ። አንተ ስነ ስርዓት እስካሁን በጣም ያርሻለሁ። እመታለሁ። ስነ ስርዓት ለሷ ብዬ ነው ታገስኩት። እኔም ለሷ ብዬ ነው እየታገስኩት። ዞር በይ አይመለከትሽም። እዚህ እንዳትገቢ። ስነ ስርዓትን ያዝ። ስነ ስርዓትን ያዝ። መቀየም ካለብሽ ለሷ ብዬ ነው እስካሁን እንደዚህ ሁለት ቦታ ነው ሰነጥቅ ሰማኛለህ። እቴሌ ከዚህ በኋላ እንደዚህ አይነት ጨዋታ አትጫወት። እንደ ትልቅ ሰው ሲቀጥል ደግሞ ትፋታለህ። አንቺ ነገርክ ደግሞ ቆይ ያገኝሻለሁ። ዱርዬ መስል ምንድን ነው እንትን የምትለው በጉልበት ነው እንደምታስበው ጉልበት እኮ ሁሉ ማለት ተረጋግተህ የምታወራ ከሆነ አፍን ዝጋ እንደዚህ እባካችሁ እንዴ አይደለም አንቺ ነሽ የምታስደበድብኝ እባክህ አንተ እኮ ልታስደበድበኝ መጣል በሱ ወጥተሽ ነው እንደዚህ ተደባዳቢ ሆንሽ በጣም ስለ እንደሱ ነገር ልትናገር አትችልም እሺ አንተ ሲጀመር ክብር አለኝ ብለህ እንዳታወራ እሺ አንተ እኔን ለማዋረድ የተፈጠርክ ሰው ነህ ገባ አይደለ የሰዎች አይደላችሁ ምን አይነት ቤተሰብ ናችሁ ኧረ እባክህ ስለ ቤተሰብ እንድታወራ አልፈቅድም ስለ ቤተሰብ ተረጋጉ እኔ ያለው እንደዚህ አይነት ጉዳይ አይፈጠርም ከዚህ በኋላ አይመለከትሽም እኔ እናንተ መነጋገር ባለብን መንገድ ደግሞ በቤተሰብ መሀል ልትገቢ ነው በትዳር መሀል ገባሽ ከዛ ደግሞ መነጋገር ባለብን መንገድ እንነጋገር ስርዓት አድርግ እኔ ከዚህ በኋላ ይኸውልህ ስርዓት አድርግ በቃና እኔ እናንተ አክብረን ይቅርታ ልንጠይቀው መጣን ነበር አይደለ እሱ ግን ክብር የለውም ክብር ያለክ ሰው አይደለም ለምንድነው ማዳመጥ ለልጆቿ ብዬ ነው እንጂ አሳዩ ነበር አንተ ስነ ስርዓት ጋር ነበር ተሰማኛለህ በትዳር ማለት ደደብና ትዳር ላይ መደረግ አትግባ በቃ ተዋቢ በትዳር ማለት ትገባለህ እንዴ በትዳር ማለት እሱ አይደለም የገባው አንተ ነህ በትዳር ማለት ያስገባ ገባህ እንደዛ እንዳታወራ ሴታውን መሆንን እኮ አየነው እኮ አንተ ስነ ስርዓት ባለጌ ነህ እባክህ ይኸውልህ ዞር በይ ስነ ስርዓትን ያዝ እባክህ ናት እባክህ እናት አልጨረስንም ሰማኛለህ እኔ እናንተ አልጨረስንም አንቺ ነኝ እኔ እናንተ አልጨረስንም ላይ አንቺ ተረጋግተው እንኳን መስማት ነው ይቅርታ በጣም